በእርግጥ ነው ምላችሁ ወገኖቼ ሰዎች እቃ ገዝተው የሆነ ቦታ ሄደው ሶሻል ሚዲያ ላይ ፖስት ካላደረጉት እዛ ቦታ ላይ መሄዳቸው ጥቅም እስከሌለው ድረስ ተረድተዋል ማለት ነው። እኔ አብዛኛውን ኢትዮጵያዊ ወክዬ ነው የምናገረው። የ5 ብር ፓኬጅ ገዝታ ቲክቶክ ለማየት የገባችን አንድ እህት እንደዚህ አይነት ቪዲዮ እያሳየ በቀኑ መጨረሻ ምን አይነት ትዳር ዊሽ እንድታረግ ነው የምትጠብቀው? ጭንቅላት በጣም በወረደ ቁጥር ነው ፌመስነትም ወደ ላይ የሚወጣው። ብዙ ወጣት በህይወቱ ደስተኛ አይደለም። አይስቅም እያልኳቸው አይደለም። በህይወቱ በውስጡ ደስተኛ አይደለም። ትዳር ስለ ገንዘብ ነው፣ ትምህርት ስለ ገንዘብ ነው ወገኖቼ፣ ሃይማኖት ስለ ገንዘብ ነው። ታውቃላችሁ አይደል? ራስዋይ ወገኖቼ ብዙ ሰው ከፈጣሪው ተቆራርጦ ከብዙ ነገር ጋር ተጣብቆ አልረካ ያለ ህይወት እየኖረ ያለ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም ሁሉ ሸጋ ነው ወይ? ታዲያ ሁሉ ጊዜ እንደምመርቃችሁ ምናልባት ያለገባችሁ ሰዎች ካላችሁ ደህና አርጋችሁ አሜን በሉ። አምቴልኝ የትኛውም ሃይማኖት ውስጥ ብትሆኑ ፈጣሪ በእናንተ ህይወት የጀመረውን እናንተን እዚህ ምድር ላይ ሲያመጣ ትሰሩታላችሁ ብሎ ያቀደውን ዘላለማዊ እቅዱን የሚያስፈጽም እንጂ እናንተ ጭንቅላት ውስጥ ባል ወይ ሚስት ተብላ የምትሳለውን ሴት አይስጣችሁ። ታዲያ ወገኖቼ የዛሬው መርሃ ግብር ትዳርና ሪሌሽንሺፕ ነክ በሆነ ምርቃት የጀመርንበት ዋነኛ ምክንያት ርዕሱና ተምኔሉ ላይ እንደተመለከታችሁት ከሰሞኑን ምናልባት ያው ብዙ ጊዜ እንደዚህ ይደረጋል፣ ግን ይሄኛውን ቪዲዮ ብዙዎች ስለተቀባበሉት እሱ ላይ ሀሳብ ለመስጠት ነው። እንዲሁም ደግሞ ዲያብሎስ የሳጥናኤሉ ዓለም የብዙ ወጣቶችን አይምሮ በመቆልመም ደረጃ ከፍተኛ የሆነ አመርቂ ሚና እየተጫወተና ስኬትም እያገኘበት ያለው ፊልድ ይመስለኛል። ሶሻል ሚዲያን በመጠቀም የወጣቱ የሪሌሽንሺፕ እሳቤ ከቃለ እግዚአብሔር ወይም ደግሞ መሰረታዊ ከሆኑ እውነታዎች የተመዘዘ ሳይሆን ሶሻል ሚዲያ ላይ ባለ ነገር የተንጠለጠለ እንዲሆን አድርጎታል። ታዲያ የተወደዳችሁ ቤተሰቦቼ ምን ያህሎቻችሁ አግብታችኋል? ምን ያህሎቻችሁስ ገና ናችሁ? እንደኔ ማለት ነው። ምን ያህሎቻችሁስ ደግሞ መንገድ ላይ ናችሁ? ይህን ቪዲዮ እስከ መጨረሻ ድረስ ተከታተሉት፣ የሆነ ነገር ታገኙበታላችሁ። እንግዲህ ከሰሞኑን አንድ ቪዲዮ ሶሻል ሚዲያ ላይ ሲዘዋወር ነበርና በጣም ብዙ ሴቶች ምን አለ ያንን አይነት ባል ቢሰጠኝ ብለው ይመኛሉ። ወንድሞችም ደግሞ ምን አለ እንደዛ አይነት ባል ባደረገኝ ኦር ወንድ ባደረገኝ ብለው ተመኝተውታል። ቪዲዮ ምንድነው? እዚህ ጋር እንደምትመለከቱት አንድ ባል ሚስቱ ወልዳ ወደ ቤት ስትገባ መኪና ገዝቶ እንዲህ ሰርፕራይዝ ያደርጋታል ማለት ነው። ችግር የለውም መኪና አይደለም ወገኖቼ፣ ታንክ ሄሊኮፕተር ይግዛላት፣ ችግር የለብንም እሱ ላይ። በዋነኝነት ወገኖቼ እኔ አብዛኛውን ኢትዮጵያዊ ወክዬ ነው የምናገረው። ምናልባት ሀብታም ከሆናችሁና እንደዚህ አይነት ነገር በጣም ማንቆላለጭ ሰውን የሚመቻችሁ ከሆነ ወገኖቼ ይቅርታ አድርጉልኝ ስለምናገራቸው ንግግሮችና ምናልባት ኃይለ ቃሎች ማለት ነው። ታዲያ ወገኖቼ ዘመነ ሶሻል ሚዲያ ያመጣብን ትልቁ ጣጣ አለመርካት ይባላል። አለመርካትም ብቻ ሳይሆን ወገኖቼ ያገኘነውን ነገር በሙሉ ለሰዎች አሳይተን ሰዎችን እንቁልልጭ ካላልን ነገሩን እንኳን ኢንጆይ እስካናደርገው ድረስ። በእርግጥ ነው ምላችሁ ወገኖቼ ሰዎች እቃ ገዝተው የሆነ ቦታ ሄደው ሶሻል ሚዲያ ላይ ፖስት ካላደረጉት እዛ ቦታ ላይ መሄዳቸው ጥቅም እስከሌለው ድረስ ተረድተዋል ማለት ነው። የሆነ ምግብ በልታል፣ ያንን ምግብ በጣም ኢንጆይ የምታደርገው እንደበላ ለሰዎች ስታሳይ ከሆነ እኮ አንተ አሟል ማለት ነው፣ አንቺ አሞሻል ማለት እኮ ነው። ታዲያ ዘመነ ቲክቶክ ወገኖቼ እያንዳንዷን ነገር እንግዲህ ሰው መጥቶ ይዘረግፍልናል አይደል? አይታችኋል አይደል? ብዙ ነገር ማለት ነው የማይመለከተንን ነገር። የሚያስደንቀው ነገር ደግሞ እንመለከታለን እኛ። አይመለከተ ባይዘው ያው ይሄ እኮ በሽታ ጎናል። የማይመለከተን ነገር እኮ እንደሚመለከት ከተመለከት ወገኖቼ የሚመለከተ ነገር ላይ አይነ ደፍኗል ወይ ደግሞ አይነ ተጨፍኗል ማለት ነው። ከዚህ በላይ ወጥመድ አለ ወይ ሲባል የለም ነው መልሱ በዋነኝነት። ይኸውላችሁ ከተወሰነ ዓመታት በፊት ሃርቫርድ ዩኒቨርሲቲ እንግዲህ ያው ታውቁታላችሁ ብዙዎቻችሁ፣ እኔ እዛ ስለሆነ ያልተማርኩት ማለት ነው። ያልተማርኩት ምንድነው የወጣው ጥናት ሰዎች ሶሻል ሚዲያ ላይ መጥተው የግል ህይወታቸውን ሳንነግራቸው ወይም ደግሞ ሳንጠይቃቸው ከነገሩን ሰልፍ ዲስክሎዠር ኦን ሶሻል ሚዲያ አይምሯችሁ ላይ ማለት የሚነካው የሚያብራው ክፍል the same part of your brain ድረግ ስትወስዱ ወይም ደግሞ አደንዛዥ እጽ ስትወስዱ የሚነቃው የአይምሮ ፓርታችሁ ነው የሚነቃው ይሉናል። ከኔ በላይ የምታስረዱ ሰዎች ካላችሁ አታስረዱ በሉልኝ፣ ታስረዱናላችሁ ማለት ነው። ነገር ግን ወገኖች ይኸውላችሁ በጣም ብዙ ሰው በተመልካችም ደረጃ በአስመልካችም ደረጃ የሶሻል ሚዲያ የቲክቶክ ሱሰኛ ሆኖ ነው ያለው ነው። ታዲያ ወገኖቼ አንዳንዶቻችሁ ታዲያ እንዴ ሰው ሲያገኝ ታዲያ ይብላ ይጠጣ ይግዛ እንጂ ለሚስት ደግሞ ይሄ ሳያንሳት ነው እንጂ ይላል። እውነት እኮ ነው አልኳችሁ። ሄሊኮፕተር ይገዛላት ከተቻለ። ነገር ግን ከነሱ ሁለት ቤት ሽሮ እንኳን መብያ ያጡ እናት ግን አሉ። ያንተ አያት ሊሆኑ ይችላሉ፣ የኔ አክስት ልትሆን ትችላለህ። ዋናው ጥያቄ እኮ ያለህን ነገር የገዛውን ነገር መተ ለኛ መናገር ለምን አስፈለገ ነው እኮ። ያው አምላክ እንደረዳኝ እንድታውቁና እንድታመሰግኑልኝ ብለህ ነው ያው መንፈሳዊ የምታደርገው።
ታዲያ ያቺ ጎረቤትን አምላክ አልረዳትም? ታዲያ አምላክ የሰውን ፊት አይቶ ያዳላል ወይ ከተባለ አያዳለም። ነገር ግን በምድር ላይ ስትኖሩ አንድን እውነት እየመረራችሁም ቢሆን መጠጣት አለባችሁ። ያም ደግሞ ወገኖቼ አንፌር የሆነ ምድር ላይ እንዳላችሁ መረዳት ነው። አያችሁ ወገኖቼ፣ እኔ የኢትዮጵያ ሕዝብ ያሳዝነኛል ነው የምላችሁ። ሁልጊዜ ቪዲዮ ሲሰራ እንደዚህ አይነት ሀሳቦችን ሳንሳ ለምን ሲባል ወገኖቼ የቤት ክራይ እንኳን የሚከፍለው አጥቶ ተበድሮ እየከፈለ የሚኖር ደሞዙ 15000 ብር ነበር 20000 ገብቶለታል አሁን ሲጨምር። ነገር ግን አከራውም ጨምራበት የሚበላው እንኳን የሌለው ነገር ግን በወር 20000 ብር የሚያገኝ ዶክተርና አይኑ እስኪቀላ 6-7 ዓመት 5-4 ዓመት ተምሮ የወጣ ህይወትን ለማሸነፍ የሚዳክር ወጣት እንዳለበት ሀገር ነው የምነገራችሁ ማለት ነው። ታዲያ ወገኖቼ እንግዲህ በጣም በርካታ የሆኑ ካፕሎች አሉ ቲክቶክ ላይ እንደምታውቁትና ያው የስራም ዘርፍ ስለሆነ ማለት ነው እገሊትና እገሌ ማለት ያው በጣም በነገራችን ላይ አዋጭ ቢዝነስ ነው። የሆነች እህት ካለች ጓደኛ ካለች ምናምን አምጣትና አብራ ስራ ተጨቃጨቁ በማለት ተጣሉ። የሆነ የሚወዳት ወንድ አምጣ ፊልም ስራብን you will make money። ያው ያለንበት ሀገር እንዲህ ደምነስን የሚያበረታታ ሶሳይቲ ስለበዛ ማለት ነው። ጭንቅላት በጣም በወረደ ቁጥር ነው ፌመስነትም ወደ ላይ የሚወጣው። እንግዲህ ይቅርታ አድርጉልኝ መሬት ላይ ያለው እውነታ ይሄ ስለሆነ ነው። ለዛ ነው እንድንነቃ ወገኖች የዚህ ጋር እያለፈለፍኩ ያለሁት እንጂ አንድ እህት ይዤ መጥቼ ዮኒና ማን ጩኒ ብዬ የሆነ ቻናል ብከፍት እኮ አም ቴሊንግ ዩ 100,000 ብዙ አይከብደኝም ሰብስክራይበር ለመግባት አይደል። እና እንደምትመለከቱት እንግዲህ ምናልባት አኒቨርሰሪያቸውን እያከበሩ ሊሆን ይችላል። ታቋቸዋላችሁ ሰዎቹን ምንም ያው እነሱን ለማጥራት አይደለም። አንዳንድ ፊልሞችን እያነሳን ግን ህብረተሰቡ ላይ ወገኖቼ ህይወት ማለት ፊልም ነው የሚል እሳቤ እንዳይጫን ግን መትካት አለብን ሰቦፋስ። ስለዚህ በጣም ውድ የሆኑ አበባዎች፣ ውድ የሆነ ስልክ ምናምን ይሰጣታል ለሚስቱ ያንን አይደለም ወገኖቼ እንዳልኳችሁ ሀገርም ገዝቶ መስጠት ይችላል። እሱ አይደለም ዋና አላማችን። ነገር ግን የ5 ብር ፓኬጅ ገዝታ ቲክቶክ ለማየት የገባችን አንድ እህት እንደዚህ አይነት ቪዲዮ እያሳየ በቀኑ መጨረሻ ምን አይነት ትዳር ዊሽ እንድታረግ ነው የምትጠብቀው? ዛስ ዋይ ወገኖቼ እውነቴን ነው የምላችሁ በጣም በርካታ ያለገቡ ሴት እህቶቻችን ስፔሻሊ ደግሞ የሆነ መልክ ነገር ካላቸው የሆነ ነገር ያላቸው ከመሰላቸው ስታንዳርዳቸው እኮ የማይነካ እኮ የማይጨበጥ እኮ። ምክንያቱም ሀብታም ወንድ ምን አላለ ምናምን ታስተዳድረኛለህ ወይ? ኦፍኮርስ እንደዚህ አይነት ነገሮችን የሚመጣው ሰው ማድረግ አለበት። ግን ይሄ መኒ ኦሪየንትድ የሆነ ሪሌሽንሺፕ አይዲዮሎጂ ብዙ ጭንቅላቶች ውስጥ ወገኖች ተጭኗል፣ በተለይ እህቶቻችን ላይ አያችሁ። ለዛ ነው ደሞ ውስጥ አናፒ ፒፕል እኮ ነን። አስተውላችሁታል? በነገራችን ላይ በዓለም አቀፍ ደረጃ የተጠናም ጥናት ይመሰክርልናል። ከ147 የሚሆኑ ሀገራቶች ውስጥ ኢትዮጵያ በደስታ ሰንጠረዥ ማለት ነው ይሄ ወርልድ ሃፒነስ ሪፖርት ላይ ከ147 ሀገር 132ኛ ነን ወገኖች። አዝነውልን ይመስለኛል እዛ ጋር ያደረጉት። ብዙ ወጣት በህይወቱ ደስተኛ አይደለም። አይስቅም እያልኳቸው አይደለም። በህይወቱ በውስጡ ደስተኛ አይደለም። በጣም የተረበሽን ማለት አንሴትልድ የሆነን ምንም ነገር የማያረካን ወጣቶች እየሆንን ያለ ነው። ዛስ ዋይ ወገኖቼ ሰዎች እንኳን ገንዘብ ቢያገኙ ገንዘባቸውን አውጥተው ማለት ነው እንደዚህ አውጥተው ማለት ነው ማለት ሲኖር ታወጣለህ ከኪሽ ምናምንና አውጥተው እንደዚህ ካላሳዩን ደስተኛ ይሆን። በነገራችን ላይ 500 1000 ብር ምናምን የሌላቸውም ሰዎች ወገኖቼ ብዙ ነገር እንደሌላቸው እያሰቡ የሆነ ነገር እንዲጨመርላቸው ባላቸው ጉድጉት ወደ ፈጣሪያቸው እየቀረቡ ፈጣሪም ያው ጂኒ ስላልሆነ ጠንቋይ ስላልሆነ አጋነንት ስላልሆነ ያንተን ደስታ ለመሙላት ብሎ የሆነ ነገር አይጠቀጠቅብም። በዓላማ ነው የሚሰራው ፈጣሪ። ስለዚህ በጣም ብዙ ወጣቶች ከፈጣሪያችን ጋር ተጣልተናል። እንትን ጠይቀው አልሰጠኝም ቦይፍሬንድ እንትን ሲያደርግ ብዙ ምንለው ነገር አለ አይደል ወገኖቼ። ገንዘብ ያላቸውም ሰዎች የሆነ ነገር ያላቸውም ሰዎች ያላቸው ነገር አላረካ ብሏቸው ህዝቡ ላይ እንቁልልጭ በሚል አይነት እሳቤ እያሳዩን ከታች ያለን ደግሞ ሰዎች እንድናመልካቸው ከኛ ጭብጨባ አምልኮ ነው። በነገራችን ላይ በጣም ብዙ ሰዎች ወገኖቼ የማይሞላ ፍላጎት ይዘው ተቀምጠው የሀገር ላይ ስትኖር አይ ቲንክ ችግሩ ይሄ ይመስለኛል ወገኖቼ። ኤቭሪቲንግ ኢዝ አባውት መኒ። ሁሉ ነገር ስለ ገንዘብ ይሆናል። መኒ ኦሪየንትድ እንሆናለን። ትዳር ስለ ገንዘብ ነው። ትምህርት ስለ ገንዘብ ነው ወገኖቼ። ሃይማኖት ስለ ገንዘብ ነው። ታውቃላችሁ አሁን አይደል ምን እያልኩ እንደሆነ አንዳንዶቻችሁ ይገባችኋል። ኤቭሪቲንግ ኢዝ አባውት መኒ ማለት ነው። ለምን ሲባል ጭንቅላታችን ደሃ ናችሁ የሚል አይነት ሐሳቤና የእናንተ ህይወት እንዲሞላ እንዲጠረቃ the only thing የሚያስፈልጋችሁ ገንዘብ ነው ብለን አምነናል። ይሁላችሁ የምናገባበት ምክንያት እንኳን ተበላሽቷል ኮምፕሊትሊ ማለት ነው። ትዳር ለምን እንደሚያዝ ጓደኛ ለምን እንደሚያዝ ያለን መረጃ የሚፈልቀው ከሶሻል ሚዲያና ካለን የበፊት እውቀት እንጂ መሰረታዊ ከሆነ ከቃል እግዚአብሔር አይደል።
ዛስ ዋይ ወገኖች ብዙ ሰዎች ሪሌሽንሺፕ ውስጥ ገብተው ሲያበቁ እንደጠበቁት አያገኙት። ዩሲ ቃል እግዚአብሔር ሲናገር ትጸልዩ ዘንድ በመጠን ኑሩ የሚል በጣም ዲፕ የሆነና አስደናቂ ቃል አለ። ትጸልዩ ዘንድ በምን ኑሩ? በመጠን ኑሩ። መጸለይ ማለት ይሄ ተንበርክከ ቤተክርስቲያን ሄደ ወይ የሆነ ነገር እንደማድረግ ብቻ አይደለም። መጸለይ ማለት ኢዝ ኤ ፌሎሺፕ ዊዝ ዩር ክሬተር አይደል? ከአምላክ ጋር ያለ ግንኙነት ነው ጸሎት ማለት። ስለዚህ ከአምላክ ጋር ትገናኙ ዘንድ አለ በመጠን ኑሩ። በሌላ አማርኛ በመጠን ካልኖራችሁ ወይም ደግሞ የምታገኙት ነገር እናንተን ማርካት ካልቻለ ከአምላካችሁም ጋር ፌሎሺፕ ማድረግ አትችሉም ነው። ዛስ ዋይ ወገኖቼ ብዙ ሰው ከፈጣሪው ተቆራርጦ ከብዙ ነገር ጋር ተጣብቆ አልረካ ያለ ህይወት እየኖረ ያለ። ስለዚህ ደግሜ ነግራችኋለሁ፣ የምታገቡት ካገባችሁ በኋላ ልጅ ለመውለድ አይደለም። የምታገቡት ወገኖቼ ብቸኝነታችሁን ረስታችሁ ሰው እንዳላችሁ እንዲሰማችሁ አይደለም። ምንም እንኳን እሱ ፓርት ኦፍ ኢት ቢሆንም የምታገቡት እጅ ለእጅ ተያይዛችሁ ቅድም እንደነገርኳችሁ ዮኒና ጩኒ የሚል አካውንት ከፍታችሁ እንድትለፋደዱብን አይደለም። አም ሶሪ ፎር ዲስ ወርድ። የምታገቡበት ዋነኛ ምክንያት ሊሆን የሚገባው አምላክ በእኔ የጀመረው ስራ አለ። ስለዚህ እዚህ ምድር ላይ እየኖርኩ ሳለው ለወንዶች ነው ይሄንን የምናገረው፣ እየኖርኩ ሳለው እግዚአብሔር በእኔ የጀመረውን ነገር እንዲጨርስ የምትረዳኝ ሴት ያስፈልገኛል። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ሁለታችንም ተጠምደን ልክ በማሳ እንዳለ በእርሻ እንዳለ በሬ ማለት ነው። አያችሁ፣ የተመጣጠነ በሬ ከሆነ ለማረስ አያስቸግራችሁ። ሁለቱም እኩል አይነት ቁመት ካላቸው፣ ሁለቱም እኩል አይነት እሳቤ ካላቸው ስታርሱ በጊዜ ትጨርሳላችሁ። ስታርሱ አይጎረብጣችሁም። ልክ እንደዚህ ነው ወገኖች። ለዛ ነው ቃል እግዚአብሔር ሲናገር እንግዲህ በጣም ነው የጠቀስኩባችሁ ቃል እግዚአብሔር እዛ ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል። ስቶኪንግ አባውት ሪሌሽንሺፕ። ለምን መሰላችሁ? በሬ ከፍየል ጋር ከተጠመደ እርሻ ማረስ አይቻልም። ስለዚህ ምናልባት ትዳር እየፈለጋችሁ ትዳር ማግኘት ያልቻላችሁ ወይም ደግሞ ስታገኙ በጣም እባብና ጊንጥ ዘንዶና ወገኖቼ ምንድነው ዝንጀሮ የሚሆኑ አንዳንድ ወንዶችና እህቶችን የምታገኙ ሰዎች ካላችሁ ምናልባት ጸሎታችሁን ቀይሩት። ታዲያ የሆነን ነገር በመመኘትና የሆነን ነገር በማየት የሆነ ብዙ የጎደለን ነገር እንዳለን ከሚሰማን ህይወት ወጥተን አምላክ በእኛ ህይወት ውስጥ ባደረጋቸውና እያደረጋቸው በሚቀጥሉ ነገሮች ምናልባት ትናንሽ ቢሆኑም በእነሱ ረክተን በፈጣሪያችን ደስተኛ የምንሆን ሰዎች ያድርገን። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።